بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد أيها المستمعي الكرام السلام عليكم ورحمة الله وبركاته. الأفعال المكروهة في الصلاة يزاري يتمرث رئيساتشن صلاة لا يمتلو تقبارات من مارنا صلاة النبي تاوكو تلك عبادنا وصلاة الله ذن دم يقرب يجنة مكفشة يهون تلك عبادنا يا عبادة من يسفل قوال بس وسط يمتلو نقروشن ما سوقد مارنا ማስወገድ ያስፈልጋል። ሰላት ላይ የሚጠሉ ነገሮች አሉ። አላህ ቁርአን ላይ ምንድነው ያለው? قد أفلح المؤمنون الذين هم في صلاتهم خاشعون على الله سبحانه وتعالى هي الله قال ነው። قد أفلح المؤمنون قد أفلح المؤمنون ሰጋጆቹ በርግጥም ዳኑ አለ። ሰጋጆች ወይ ሙእሚኖች ማለት ነው። ሙእሚን ሰጋጆች በርግጥም የፍላጎታቸውን አገኙ አለ። የተኞቹ ናቸው ሙእሚኖች የሚባሉት ቢባል الذين هم في صلاتهم خاشعون يسجدوا ባሉበት ሰዓት ላይ አላህን የፈሩ የሚሰግዱ የሆኑ ሙእሚኖች በርግጥም ፍላጎታቸውን አገኙ አለ። ፍላጎታቸው ምንድነው? ጀነት ነው። ፍላጎታቸው ምንድነው? የአላህ እዝነት ነው። የአላህ ውዴታ ነው። የአላህን ውዴታ ያገኛሉ፣ ጀነት ያገኛሉ። አላህን የፈሩ መስገድ አላህን ሳይፈሩ መስገድ ይጠላል ማለት ነው። አንድ ሰው እየሰገደ ባለበት ሰዓት ላይ አላህን የፈራ መስገድ አለበት ማለት ነው። فيحافظ على صلاته አላህን በጣም ስለሚፈራ ሰላቱ ላይ ጠንቃቃ ይሆናል። ሩኩዑን እያስተዋለ በማስተዋል በማስታወስ ይሰግዳል። ቀልቡን ሰብስቦ ሰብሰብ ብሎ አይኑን ሰብስቦ ይሰግዳል። አላህን የሚፈራ ሰው ማለት ነው። ويؤديها كاملة بأركانها وواجباتها وشروطها ሰላትን ደግሞ በሚሰግድበት ጊዜ ሙሉ አድርጎ ማዕዘናቱንም አሟልቶ ዋጅባቱንም ግዴታዎቹንም አሟልቶ ሸርጡን ደግሞ አሟልቶ ይሰግዳል ማለት ነው። አላህን በመፍራት የሚሰግድ ሰው ማለት ነው። ሰላት በሚሰግድበት ጊዜ ከሰላት ማዕዘናት አንድም እንዳይጎድልበት ጥንቃቄ ያደርጋል። ከሰላት ዋጅባቶች ግዴታዎች አንድም እንዳይጎድልበት ጥንቃቄ ያደርጋል። ከሰላት መስፈርቶች ከሰላት ቅድመ መስፈርቶች አንድም እንዳይጎድልበት ጥንቃቄ ከማድረግ ጋር አላህን የፈራ የሚሰግድ የሆነ ሰጋጅ በርግጥም ፍላጎቱን አገኛል። አላህ ሱብሓነሁ ወተዓላ በርግጥም ዳኑ አለ። ወላ ያቲ ቢአይ ሸይን የተናፋ መዐ ሰላት ከሰላት ጋር የሚያሪቀው ነገር አያመጣም፣ አይሰራም ማለት ነው። ሚን ከላሚን ከላም ንግግር የመሰለ ንግግር አይናገርም እየሰገደ ምንም ነገር ሐረካ አይንቀሳቀስም፣ አይስቅም የሚሰግድ ለምን? لأنه يرجو ثواب الله ويخاف عقابه ይህ ሰጋጅ በትክክልም የአላህን ሰዋብ ፈልጎ የሚሰግድ ሰው ነው ወይ ፈልጋ የሚሰግድ ሴት ናት ማለት ነው። በጣም ጥንቃቄ ያደርጋሉ። ከመወዛወዝ፣ ከመንቀሳቀስ፣ ከማውራት፣ ሸርጡን ከማጓደል፣ አርካኖቹን ከማጓደል፣ ዋጅባቶቹን ከማጓደል በጣም ጥንቃቄ ያደርጋሉ ማለት ነው። ለምን? የአላህን ሰዋብ በመከጀልና የአላህን ቅጣት በመፍራት ማለት ነው። وهناك فعل يكره في للمصلي أن يفعلها እዚህ ቦታ ላይ ማንኛውም ሰጋጅ በሚሰግድበት ጊዜ ማንኛውም ሰጋጅ ሊሪቃቸው የሚገቡ ነገሮች አሉ፣ ሰላት ላይ የሚጠሉ ማለት ነው። وفعلها يتنافى مع الهيئة الكاملة للصلاة وينقص أجرها የሰላቱን ውበት የሚያጓድሉ አጅሯን የሚቀንሱ ነገሮች አሉ። እነዚህን ነገሮች አውቆ መራቅ
በጣም ያስፈልጋል። ከነሱ መካከል አንደኛው ምንድነው? ኢልቲፋት። ከነሱ መካከል ምንድነው? ኢልቲፋት፣ ወደ ግራ ቀኝ፣ ወደ ሰማይ፣ ወደ ምድር መመልከት ማለት ነው። አንደኛው በቃ የሚሰግድ ሰው የትም ቦታ ማየት የለበትም። በእግሩና በስጁድ አልልቲፋቱ ቢወጅሂ አው ሰድሪሂ ሊገይሪ ሓጃ፣ ያለንዳች ምክንያት በደረቱና በፊቱ መዟዟር ማለት ነው። ፈኢን ኢልተፈተ ቢጀሚዕ በደኒሂ በጠለ ሰላቱሁ፣ ይህ ሰው እንዳለ ሰውነቱን ቂብላን ትቶ በሚዞሩበት ጊዜ ሰላቱ ይበላሻል ማለት ነው። ስለዚህ ይሄን ጥንቃቄ ማድረግ ያስፈልጋል ማለት ነው። ያለ አንዳች ምክንያት ወደ በሰድራችን ጭምር ከደረታችን ጭምር በፊታችን ምናምን መዞር በጣም የተከለከለ የተወገዘ ተግባር ነው ማለት ነው። አንደኛው ይህ ነው። ሁለተኛው ደግሞ ምንድነው? ረፍዑል በሰሪ ለሰማ ነው። ወደ ሰማይ አይንን ማንሳት፣ ቀና ብሎ ማየት ማለት ነው። ሌላው ደግሞ ያለ አንዳች ምክንያት አይንን መጨፈን ማለት ነው። የሰገድነ አይን መጨፈን ክልክል ነው፣ የተከለከለ የሚጠላ ነው ማለት ነው። ሌላው ደግሞ ልብስን አፍን በልብስ መሸፈን እየሰገዱ ማለት ነው። ሌላው ኢፍትራሽ ለፍሱጁድ አዝራዓይን፣ በሱጁድ ሰዓት የእጆቻችንን ክንድ መሬት ላይ መጣል ክልክል ነው። ሌላው አልዓባስ መጫወት፣ እየሰገዱ መጫወት፣ ለምሳሌ እንቅስቃሴ ማብዛት፣ ምን ገይሪ ሃጃ፣ ያለንዳች ምክንያት እንቅስቃሴ ማብዛት የመሳሰሉ በጣም የተከለከለ ነው ማለት ነው። ወከል ዓበሲ ቢልየዲ አው ርጅሊ አው ተውቢ፣ ከልብስ ጋር መጫወት፣ ከእግር ላይ መጫወት፣ በእጅ መጫወት አይቻልም። ወይም ሰዓትን ማዟዟር የመሳሰሉ፣ ሞባይል መነካካት የመሳሰሉ እነዚህ ሁሉ በሰላት ውስጥ በጣም ክልክል ናቸው፣ የተከለከሉ ናቸው። ማፋይን ከሱረል አበሱ አብጠለ ሰላታ። ለምን ቢባል አበሱ ወይም ጫወታው የበዛ ሲሄድ ለህው የሸይጣን ተግባር ነው፣ ሰላትን ያበላሻል ማለት ነው። ስለዚህ ይሄን ነገር ጥንቃቄ ማድረግ ያስፈልጋል ማንኛውም ሰጋጅ። ሌላው ሰባተኛው ተሽቢኩ አልአሳቢዕ ወፈር አቱሃ፣ ጣቶቻችንን በእጆች ጣቶች መጫወት ማለት ነው። የእጅ ጣቶቻችንን እንደ መፈልፈል አድርገን መጫወት። ለምሳሌ የአንደኛው እጅ ጣቶች በሌላኛው እጅ ጣቶች እያስገቡ መጫወት አይቻልም ማለት ነው። ያው ሱራ የለም እንጂ እናያሳያችሁ ነበረ። ተሽቢኩ ለሳቢዕ አይቻልም በምንም ተአምር። ሌላው ደግሞ አድኹሉ ፊ ሰላት ማዕ ውጁድ ማ የምነዑ ልኹሹዕ ፊሃ፣ ሌላው ወደ ሰላት ስንገባ የሚወሰውሰን ነገር ኖሮ ከገባን በኋላ ያን ነገር ሳናስወግድ ወደ ሰላት መግባት የለብንም። የሚወሰውስ ቲቪ ተከፍቶ ከሆነ ማጥፋት፣ ሬዲዮ ድምፅ ካለ ያን ድምፅ ማጥፋት፣ ሌላም ነገር ካለ እኛን የሚወሰውስ ነገር አላህን ከመፍራት የሚያርቅ ነገር ካለ ወደ ሰላት ከመግባታችን በፊት ያንን ነገር ማስተካከል አለብን ማለት ነው። ለምሳሌ ሌላም ነገር አለ። በውል ለምሳሌ አንድ ሰው ሽንት ይዞት ሽንት የወጠረው መስገድ የለበትም። አንድ ሰው ደግሞ እነዚሁ ጋይጥ በውል አይነ ምድር እነዚህ መጥቶበት ያጨናነቀው መስገድ የለበትም። አንድ ሰው እነዚህ ሪሞት የራበው ምግብ ወደ ቀልብ ወደ ምግብ እየፈለገ ምግብ ቀርቦ ወደ ምግብ እየፈለገ ባይቀርብ ራሱ ምግብ ወደ ምግብ የፈለገ መስገድ የለበትም። በልቶ ጊዜው ማይወጣ ከሆነ በልቶ መስገድ አለበት። ሸንቶ ወድወርጎ መስገድ አለበት እንጂ ከሰላት ከገባን በኋላ የሚወሰውስ ማንኛውም ነገር መጀመሪያ ማስወገድ አለብን። ለምሳሌ አንድ ሰው ጠምቶታል፣ ውሃውን ሳይጠጣ ሰላት ከጀመረ ይወሰወሳል፣ ይጠማዋል ማለት ነው። ስለዚህ ጠጥቶ ወኢዛ ካነ ቢሀድረት ጣዓሚን የሽተሂህ፣ ምግብ ቀርቦ ምግቡን መብላት እየፈለገ ወደ ሰላት መቆም የለበትም። ቅድም እንዳልነው ሰዓቱ ማይወጣ ከሆነ የሰላት ሰዓት ማይወጣ ከሆነ ነው ይሄ የምናደርገው ማለት ነው። የሚወጣ ከሆነ ግን
መስገዱ የተሻለ ነው። ሰላት ከሚያመልጠን ሰዓቱ ከሚወጣብን መስገዱ የተሻለ ይሆናል ማለት ነው ኢንሻአላህ። ሁላችንም ይህንን ከሰማንበት ሰዓት ጀምሮ ወንዶቹም ሴቶቹም ማንኛውም ሰጋጅ የሆነ ሰው እነዚህን ነገሮች ከሰማን በኋላ ተግባራዊ ማድረግ የኛ ግዴታ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።